እሺ አንበሳው ትውሽ ወይ ለምን ገላት ገላግለኝ? እሱን እንኳን አሁን አላደርግም። እመኔ ለዚህ ነገር ዋጋ ትከፍላለህ። ይሄ ቤት አሁንም አይለቅማ። ሴት ነው ወንድ ኮንክ ለቃ ታወራኝ። ያን ያህል እንኳን ጅል አይደለም። ይኸውልህ ልቀቀኝ። ይሄን ሁላ ነገር እንዳልነበር አድርጌ ረሳዋለሁ። ኧረ ተው ስታይም በዛ ልክ ጅል መስላል። እመኔ ይዛና ለማንም ምንም አላወራም። ሁሉንም ነገር ተወውሉ። ናቲ በደንብ እኮ ነው የምንተዋወቀው። ከመጀመሩ ነው ናቲ ብድሩን ሳይከፍል ዝም ብሎ የሚያውቀው። እሺ ማትለቀኝ ከሆነ ወይ ግደለኝ እንዳገላግለኝ። አታስብ መሞት አይቀርም፣ ግን ትንሽ ጊዜ ታገሰ። ይዛና ደግሞ እኔ እኮ ጓደኛ ነኝ። በዚህ ልክ የምጨክንብህ ይመስላል? ቆሻሻ በአንተ አፍ ጓደኝነት አይጠራም። የምር እኔ ጓደኝነታችንን ክጄኑ ሊያርቅ ይመስላል እኮ። ማን ነው ይሄን ሁላ ነገር በገንዘብ አታል ያስደረገኝ? ሌላ ሰው ነው። ማን ነው ንገረኝ። ስሙን ስነግርህ ላታምነኝ ትችላለህ እኮ ማማ። አንደኛዋ እድል፣ ሁለተኛው ያዳ፣ ሶስተኛው አቤ ነው፣ አራተኛው ግን ልታምነኛችን ዜማ ነች። ጥሩ ነው። አየህ አታምነኝም ብዬ ነበር። የምር በዚህ ተረተረተን የምሸውደኝ ይመስላል? ቆይ ስታስበው አንተን ለመሸወድ ምን ምክንያት አለኝ? እጄ ላይ እኮ ነህ። እሺ እኔን በእነሱ ትእዛዝ ያስገኝ እንበል። ዜማስ ግደለኝ ብላ በራሷ ትእዛዝ ነው የገደልካት? አዎ በራሷ ትእዛዝ ነው የገደልኳት፣ ግን የምር ሳይሆን የውሸት ማለት። ዜማን ሞተች፣ በሕይወት አለች። ምን? የምርህን ነው? ዜማ በሕይወት አለች? ይህን ሁላ ነገር ያስደረገች እሷ አይደለች እንዴ? እንዴት ትሞታለች? አትቀባጥር። ዜማ እንዲህ ልታረጋችህ ናቲ። አሁንስ ጅሉ ናት። አንተን ከህይወታችሁ ለማስወጣት ምንም ነገር ከማድረግ ወደኋላ እንደማይሉ ሳትወቅ ቀርተህ ነው እኮ ዜማ የኔን ለማስገደል በዚህ ልክ። አንተ ጅል፣ በመጨረሻ ማመንከኝ አይደለም? በጣም ጥሩ። ያቀድኩልን አታውቅም። እኔ ይህንን ላምን አልችልም። አሁን ደግሞ እቅዳችሁ ያንተን ወንድም ልዑልን ለመግደል ነው። ምን? ወንድሜ? እንግዲህ አዝናለሁ። እኔ ምንም ነገር ላደርግ አልችልም። ይዛና እባክህ አንዴ ብቻ ፍታኝ። ለዚህ ነገር የዳረጉኝን ዋጋቸውን ልስጣቸው። እኔንም ጭምር ማለት ነው። እመነኝ ይዛና፣ አንተን ምንም አላደርግህም። ያደረገኝን ሁላ እንዳልተፈጠረ አድርጌ እረሳለሁ። በዛ ልክ እንኳን ማምን ጅል አይደለም። ይህ ሰይጣን ደግሞ ደወለ። ሄሎ አቶ ሉል፣ በጣም ጣል አደረከኝ ማለት። የሰጠሁህን ስራ ዘነጋህ መሰለኝ። አልዘነጉትም። ጥሩ ቦታና ጥሩ ጊዜ እየጠበቅኩ ነው። ወንድምህ ግን ያን ያህል ጊዜ የለውም። ለሁሉም ነገር ብፈጥን ይሻላል። ኢዛና፣ የሰው ነፍስ እኮ ነው አጥፋ ያልከኝ። ቢያንስ ጊዜ ስጠኝ እንጂ። አይ ጊዜ በሰጠው ቁጥር የወንድምህ ስቃይ እንደሚበዛ ትንክ። ኢዛና፣ ፍጠንና አስወግዳቸው። እንዲህ እንደምትወረው እኮ ቀላል አይደለም። የሶስት ሰው ነፍስ እኮ ነው አጥፋ ያልከኝ። ቢያንስ አንዱንም እንኳን አልሞከርክም። የምር ግን ናቲ ወንድምህ ነዋ። ምን ለማለት ፈልገህ ነው? አይ ያለበትን ስቃይ ያቀለልከው ወይስ ስቃዩን በቪዲዮ ላከኝ? ኢዛና፣ ወንድሜን ጫፉን ብነካ በልበል። ምንም ላታመጣ በባዶ ሜዳ አደምፋ። ያልከኝን አደርጋለሁ። ትንሽ ብቻ ታገሰኝ። እኔ እኮ የፈለግከውን ያህል ልታገሰ ዝግጁ ነኝ፣ ግን ወንድምህ ስቃዩን ይታገሰዋል ነው ወይ ጥያቄ? እሺ ጎበዝ ልጅ፣ ቶሎ አዲስ ነገር አሳውቅ። ይቅር በለኝ ወንድሜ፣ በፈለግከኝ ሰዓት አልደረስኩብን። አሁን ግን አንተን ለማዳን ምንም ነገር ከማድረግ ወደኋላ
እንዴት ነሽ እድል? አለው እንዴት ነህ ሉል? ትላንት እኮ ተቀጣጥረን በዛው ቀርሽ። አዎ ትንሽ አልተመቸኝም ነበር። እድል ነፍስሽን አልፈለግሽም ነው ወይስ የኢዛናን እቅድ አቅልለሽ ነው? ማለት ከኢዛና ላድንሽ የምችለው ብቸኛው ሰው እኔ ነኝ። ተገናኝተን እናውራ እድል። አንተ ለምንድን ነው ይሄን ያህል እኔን ለማዳን የፈለከው? በኢዛና ምክንያት ወንድሜ ችግር ውስጥ ገብቷል። ድጋሜ ሌላ ሰው እንዲጎዳ አልፈቅድለትም። እሺ የት እንገናኝ? 10 ሰዓት ላይ መልካም እመጣለሁ። ይቅርታ አዝናለሁ። ለወንድሜ ስላንቺ ማስወገድ አለብኝ። እኔን ለማዳን ብቻማ አይደለም እንዲህ እየተጨነቀ ያለው። ምንድነው እሱ? ብቻ ጠንቀቅ ማለት አለብኝ እድል። ወንድምህ ግን ብዙም አይወድህም መሰለኝ። ማለት አንተን ለማዳን ያዘዝኩትን አንዱንም ነገር እያደረገ አይደለም። ኢዛና ወንድሜ ከዚህ ነገር አስወጣው። አሁንም አፈልጎ ገባው። ኢዛና ወንድሜ አንተ ችግር አሁንስ የወንድማማቾች ፍቅር ነው ያስጠላል። እኔን እንደፈለክ አድርገኝ፣ እሱን ግን ተው። ብቶም አልተወኝ አለ እኮ። እኔ ምንም ባላረጉ እንኳን የነዚህ ማቀጣይ ተረኛቸው እሱ ነው። ምን እባክህ ኢዛና ልቀቀኝ። ወንድሜ ከደዛ አውሬዎች ልጠብቀው። እሱን እንኳን ማድረግ አልችልም። ኢዛና በፊት ጨካኛቱ ባይሆን እሱ እንዲጠነቀቅ በማድረግ እተባበራለሁ። ወይኔ እናቴ ልጅ በኔ ተሳተማ አንድ ነገር እንዳለ አታስብ። ምንም ነው ወንድም ራሱ መከላከል በደንብ ይችላል። ወንድሜ ከፊት ለፊት ካጠቁት ራሱን በደንብ እንደሚከላከል አውቃለሁ። ግን ፍራቴ ፈሪዎች ከኋላ እንዳያጠቁት ነው። ቀኔው ለእኔ መሆኑ ነው። ከኋላ የሚያጠቃ ፈሪ መሆንንም ካምን ካልሆነ ፈሪና ብልጥ ለይታ አታውቅም። ጓደኝነትን ያረከሰ ጓደኛውን የካደ ሽንታን ፈሪ እንጂ ብልጥ ሆኖ አያውቅም። ለዛ ነዋ እኔ አሳሪ አንተ ታሳሪ ሆንኩ። እኔ ታሳሪ ሆንኩት ስላወቅኩ ጓደኝነት ምን ማለት እንደሆነ ስላወቅኩ ነው። አንተ አሳሪ ሆንክ የበላይ ሆንክ የመሰለህ ግን አስመሳይ ስለሆንክ ነው። ምንም በለው ብቻውን በእኔ እጅ ውስጥ ነው። እመነኝ ሁሉም ነገር እንዲያቀጥል እሱንም እናየው። ደህና ነሽ ወይ ስልሽ መች ደህና ሁኜ ነው። ደህና ነሽ ወይ ስልሽ መች ደህና ሁኜ ነው። አንቺን እየጠየኳ ራሴን ሳስታምም ነው። አንቺን እየጠየኳ ራሴን ሳስታምም ነው። መድኃኒቴም አንቺ ህመሜም አንቺው ነሽ። መድኃኒቴም አንቺ ህመሜም አንቺው ነሽ። እኔ ደህና አይደለሁ አንቺ ግን እንዴት ነሽ? እኔ ደህና አይደለሁ አንቺ ግን እንዴት ነሽ? ሸጌ ደህና ነሽ ወይ? ደህና ነሽ ወይ? ሰላም ነሽ ወይ? አለሽ ወይ? ደህና ነሽ ወይ? ደህና ነሽ ወይ? ሰላም ነሽ ወይ? ሸጌ ደህና ነሽ ወይ? ደህና ነሽ ወይ? ሰላም ነሽ ወይ? አለሽ ወይ? ደህና ነሽ ወይ? ደህና ነሽ ወይ? ሰላም ነሽ ወይ? አለሽ ወይኑን ብጠጣም አቤት አምላኬ ብርታቱን ስጠኝ። ወይኑን ብጠጣ ማሩንም ብልሰው ጣዕም አጣ ልቤናዬ ፍቅርን የቀመሰው ጣዕም አጣ ልቤናዬ ፍቅሯን የቀመሰው
መኖርማ አለን እኔ እዚህ አንቺ እዛው መኖርማ አለን እኔ እዚህ አንቺ እዛው ተሽሏል ተሻለን አስታማሚው በዛ ተሽሏል ተሻለኝ አስታማሚው በዛ ሽኪልና ነሾይ ዲልና ነሾይ ሽኪልና ነሾይ ዲልና ነሾይ ልቀኝልሽ በትዝታ ዜማ መታመሜ ልቦናሽ ቢሰማ ካልዳበስኩት ካልነካው ገላሽን በምን ልወቅ ደህና መሆንሽ አቤን ዜሜ ደህና ነሽ ዜሜ? ቆየት ጠፍተሽብኝ ነው። እንዴት እንደዚህ ልጨክኝብኝ ቻልሽ? ቆይ ምንድነው የሆንሽው? ምንድነው የተፈጠረው? ንገሪኝ። እንካ ወይ ግደለኝ ወይ እንዲህ አታሰቃይ። የራስ ጉዳይ ስፈልግ ፍግም በል። አንዴ ስማ ይዛና ምንድነው እሱ? ያልከኝን ሁሉ አደርጋለሁ። አንዴ ብቻ ፍታኝ። ናቲ ባላቀር እኮ ይቆጨኝ ነበር። እሺ ምንድነው የምትፈልግ? ገንዘብ፣ በጣም ብዙ ገንዘብ። እኔ የፈለግከው ወደ ያክል ገንዘብ እሰጣለሁ። አንዴ ብቻ ፍታኝ። አንተ የምትበለው የላት የምትከናነባ ማራታ። አንተ ደግሞ ከየት ገንዘብ ታመጣ? ይዛና ናቲ እኮ ነኝ። በደንብ ታውቀኛለህ። ቶቶ እሱ ድሮ ቀረ ማለት። አሁን ውጪ ብዙ ነገር ተቀይሯል እኮ። ምን? ቆይ አሁን ብለህ ምን ልታደርግ? ለዚህ የዳረጉኝን እያንዳንዳቸውን ዋጋ አስከፍላችኋለሁ። ቆይ ዜማንም ጭምር ነው? ዋናው እሷ ናት። እሷንማ ስለምታፈቅራት ልጎዳታችን። ባፈቅርኳት እኔ ላይ እንዲካሰበች ለእሷ ምንም መረራ አይኖረኝም። ምንም ቢሆን እነሱን መንካት አችልም። ናቲ እኮ ነኝ። እሱን ተው። አሁን ለእነሱ የሚከላከል ሰው መጥቶ እኮማ ኢንስፔክተር ቃላብ ይባላል። ይዛና አንተ ብቻ ልቀቀኝ። ከዛ እነሱ ከኔ ማን እንደሚያስጥላ ያለው እሱን እንኳን ማድረግ አችልም። ይዛና አንዴ ብቻ ፍተን። ይዛና አንዴ ብቻ ፍተን።
ግልጽ እህቴ ለዚህ ሁሉ ነገር የዳረጓትን ሁሉ ዋጋ አስከፍላቸዋለሁ። መክፈልም አለባቸው። ብቻ የሆነ ነገር አድርጓት እንዳይሆን እሱን ማጣራት ያንተ ስራ ነው። አንዳችሁንም በህይወት አለቃችሁ። መጀመሪያ ከማን ልትጀምር አሰብክ? ከዛ ያዳታ ብዬ። በጣም ጥሩ ውሳኔ። ግን የት ብዬ እንደማገኘው አላውቅም። ለሱ አታስብ፣ አንድ ሀሳብ አለኝ። ምንድነው እሱ? ግን በሐሳቡ ከተስማማን መጀመሪያ ከያዳ ሳይሆን ከአቤኒ ነው። አልገባኝም። ያዳ ያለበትን ለማጣራት አቤኒ በጣም ቀላል መንገድ ነው እኮ። እንዴት ነው የሚነግረን እሱ? አንዳንዴ የዋህ ነው መሰለኝ። ማለት ብንጠይቀው መቼም በፍቅር አይነግረንም። ስለዚህ ያለን ምርጫ ያዳን ለማግኘት አቤኒን ማስገደድ ነው እኮ። በምን መልኩ ነው ችግሩ? ብናግተው ምን ይመስልሃል? እሱን ከምናግት የቅርብ ሰው የሆነውን ሞር ብናግት ይሻል ነበረ። አቤኒ በቅርቡ ማን አለ ታዲያ? ዜማ ነበረች። እሷም እንደምታውቀው ትኑር ትሙት አናውቅም። እሱን ምንም ብናሰቃየው ላይ ነግረን ይችላል ብዬ እኮ ነው። ያለን አንድ አማራጭ እሱ ነው ካልሽሽ፣ ግን የተሻለ ነገር ብናስብ ባይነኝ ነኝ። በዚህ ሰዓት ከዚህ የተሻለ ምንም ሐሳብ የለም። አቤኒ ምንም የቅርብ ዘመድ የለውም ሌላ? እኔ እስከማውቀው ብቸኛ ነው። የሆነ የራሴ የሚለውን ሰው ብናገኝ አሪፍ ነበር። እንደዛ ቢሆንማ ስራ ቀሎን ነበር። ወይኔ እነዚህ ውሾች በጣም ጨካኝ ናቸው። አይዞሽ የኔ ፍቅር፣ ላደረጉት ነገር ሁሉ ዋጋ ይከፍላሉ። መክፈልም አለባቸው። ለሁሉም የእጃቸውን እንሰጣቸዋለን። አንድ በአንድ ለማንም አንራራ። የህይወቴን ስንት ጊዜ ነጠቆኝን አንቺን ከኔ ያራቁትን የሰላም እንቅልፍ እንዲተኙ አላረግም። ደሞ ሳልነግር ከዚህ ነገር ጀርባ እድልና ይዛና ብቻ አይደለም ያሉት። ማለት ከዚህ ነገር ጀርባ ሌላ ሶስተኛ ሰው አለ። ማን ነው እሱ? ማንነቱን አላወኩም።
ግን ከሌላ ሰው ትዕዛዝ ሲቀበሉ ነበር። ምን ሌላ ሰው? ቆይ ከቤተሰብ ምናምን ሌላ ጠላት አላችሁ እንዴ? አረ የለንም። እና ማን ነው በዚህ ልክ ሊሄድ የሚችለው? እሱን አላውቅም። እሱን ለማጣራት ነበር እስከዛሬ ተደበቅኩት። ናቲ ይሆን እንዴ? አይ እሱ አይመስለኝም። እንዴት እንደዛ አልሽ? እሱንም የዛኔ ከመንገዳቸው አስወግደውት ነበር። እኔ ደግሞ ያገተሽ እሱ ነው ብዬ ስጠረጥረው ነበር እኮ። በአሁኑ እንኳን ሌላ ያላወቅነው ጠላት አለ። ማን ሊሆን ይችላል? ይሄ ነገር ካሰብነው በላይ እየከፋ ሆኗል። ማንም ይሁን ማንም በአሁኑ አይቀድመን። አዎ በጣም ጥንቃቄ ማድረግ አለብን። ልክ ነሽ። ኢንስፔክተር እየተከታተልኸኝ ነው? አንዳንዴ ቦታ እንቀያየር ብዬ እኮ። ሊጎዳ የሚችል ጨዋታ ባትጫወት አይሻልህም? ወንድ ልጅ በማይጎዳው ጨዋታ ካልተጫወተ ምኑን ወንድ ሆነ? ምንድን ነው የፈለግከው? ምንም። እና ለምንድን ነው የምትከታተለኝ? ለምንድን ነው የተከታተልኩ የመሰለ? ማለት አይ ብዙ ጊዜ ፖሊስ ሳይሆን ሌባ ነው የተከታተሉት የሚመስለው ብዬ ነው። ቃላቶችን አስተካክል። የከፋ ነገር ተናገርኩ እንዴ? ከኔ ጋር ጨዋታ ቢቀርብህ ነው የሚሻለው። ኢንስፔክተር እንደ ልጅ ጨዋታ ትወዳለህ መሰለኝ። አትፈታተነኝ። ግንባርን ብዬ ርዕሳን ማንም የሚያገኝ ቦታ እንጥልህ። አወራረ የፖሊስ ሲሆን የወንጀለኛ ነው። እሱን እየረገጡ ወደ ፖሊስ ጣቢያ ወስደህ ታወራለህ እኮ። በምን ወንጀል? ስራ ላይ ያለ አንድ ሲቪል ፖሊስ አጸያፊ ቃላት መናገር ወንጀል እንደሆነ አታውቅም? ስራ ላይ እንዳለ ህግ ያውቃል ማለት። ኢንስፔክተር ጨዋታ አብቅቷል። አትፈታተነኝ። በስነ ምግባርና በጉቡ ምክንያት ከፖሊስነት ከተባረርክ ድፍን 1 ዓመት እንዳለፈ እኔ ላስታውስ ወይስ ምንድን ነው የምትቀባጥረው? እሺ ስራ ላይ ከሆንክ ስለተናገርኩ ውሰድና ሰር። አያችልም፣ ምክንያቱም ፖሊስ አይደለም። ቢቀርብ ነው የሚሻለው። እዚህ የመጣው ለሌላ ዓላማ። ከእሳት ጋር ነው ጨዋታ ያዝከው። ከእሳት ጋር መጫወት ያስደስተኝ። ማወቅ የሌለብን ብዙ ነገር አውቃለሁ። የመጣበትን ዓላማማ ገና ጉልጉል ይወጣዋል። በገዛ እጅህ ጉድጓድን እየቆፈርክ ነው። እሱን የምናየው ይሆናል። እመነኝ፣ የማይሆን ችግር ውስጥ ነው የገባው። ማንም አያድንህም።